ሪሊ ሰራዊቱ ራሱ አሁን ለጦርነት ፈቃደኛ የሚሆንበት ሁኔታ አይደለም ያለው። ሳይወድ በግድ ወደ ጦርነት ሊሄድ ይችላል፣ ግን አሸናፊ ሰራዊት የሚሆንበት እድል በጣም ጠቧል። ይሄን ማሰብ ያስፈልጋል። የኢትዮጵያ ህዝብም ራሱ ለኢትዮጵያ ሰራዊት የትኛውም አይነት መንግስት በስልጣን ላይ ቢኖር በጎ አመለካከት የነበረው ህዝብ ነው። ሰራዊቱን እንዳለይታ እንደመከታ የሚቆጥር ህዝብ ነው። ሰራዊት የኢትዮጵያን መከላከያ ሰራዊት የኢትዮጵያ ህዝብ በጣም ይወዳል። እውነቱን ለመናገር ከዶክተር አብይ አገዛዝ መምጣት በኋላ ይህ አስተሳሰብ ራሱ በጣም ተሸርሽሯል። ሰራዊቱን እንደ ጠላት አድርጎ የማሰብ የማየት ለእኛ ጥቅም የቆመ ሳይሆን እኛን ያገዛዙ መሳሪያ ሆኖ የሚጨፈጭፍ ኃይል ነው ብሎ የማየት አስተሳሰብ በከፍተኛ ደረጃ እያደገ መጥቷል። ይሄን በደንብ ማስተብ ያስፈልጋል። ኢትዮጵያ ከአሁን በፊት የነበራት አይነት ሰራዊት አይደለም ያለው። የኢትዮጵያ ህዝብ ከአሁን በፊት ለመከላከያ ሰራዊት የነበረው አይነት አመለካከት አይደለም አሁን ያለው። ኢቭን የመንግስት ተቃዋሚ የሆኑ ኃይሎች ከአሁን ቀደም በአብዛኛው ከአንዳንድ ድርጅቶች በስተቀር የውጭ ጠላት መጣ ሲባል ከመንግስት ጋር ተባብረን እንቆማለን የሚል አይነት አስተሳሰብ ነው የነበረው። ይሄ በድሮ ባድዋ ጦርነትም በማይጨውም የታየ። አሁን የአይነት አስተሳሰብ አይደለም ያለው። የጠላት ወዳጄ ነው፣ ከማንኛውም የውጭ ጠላት ጋር ሆኜ ቢሆን ይህን መንግስት ቻሌንጅ ማድረግ አለብኝ፣ መዋጋት አለብኝ፣ እድሜውን ማሳጠር አለብኝ የሚል አመለካከት በከፍተኛ ደረጃ ያደገበት። የትኛውንም ያህል ከውጭ ጠላት ጋር እንዳትቆሙ ብለን ብናወግዝ አሁን ባለ የኢትዮጵያ ተጨባጭ ሁኔታ አብዛኛዎቹ ተቃዋሚዎች በተግባር ይሄ ጦርነት ውስጥ ከተገባ የዛ አይነት የኃይል አስተላለፍ እንደሚመርጡ መጠራጠር የለብንም በምንም ታምር። ትክክል አይደለም ብለን ብናምንም ያን ሊመርጡ እንደሚችሉ በተጨባጭ እያየን ይህን መረዳት ያስፈልጋል። ኢኮኖሚ የኢትዮጵያ ህዝብ ከመኖር ወደ አለመኖር ነው እየሄደ ያለው። በኑሮ ውድነት እየተሰቃየ ነው። አገሪቱ በከፍተኛ የዶላር የውጭ ምንዛሬ እጥረት እየተሰቃየች ነው። ለሳምንታት የሚሆን ዶላር የለንም። አሁን በቅርቡ ወርልድ ባንክ አይኤምኤፍ በብዙ ጩኸትና ልመና የተገኘ ዶላር እስኪያልቅ ድረስ ነው እንጂ በአጭር ጊዜ እዛ አጣብቂኝ ውስጥ ነው እንደገና የምንገባው። የምትገኘዋ ዶላር በሬሚታንስም በተለያየ በእርዳታም በብድርም የምትገኘዋ ለጦር መሳሪያ መግዣ እየዋለች ነው። ይሄ የሚያሳዝን ነገር ነው እና የትምህርት መስፋፋት ቀርቷል። የኢኮኖሚ ልማት ቀርቷል። ኢንፍራስትራክቸር እንኳን መገንባትና በጦርነቶቹ ምክንያት እየወደሙ ነው ያሉት። አሁን የትግራይ ሁኔታ 40-50 ዓመት ወደኋላ ነው የሄደው። አማራ ክልል 40-50 ዓመት ወደኋላ እየሄደ ነው። ማመን በማይቻል ደረጃ መሰረተ ልማት እየወደመ ነው። ይሄ አገር እንደገና ሌላ ጦርነት ውስጥ ገብቶ እንዴት ነው ሰርቫይቭ የሚያደርገው? ይሄ የእያንዳንዱን ቤት የሚያንኳኳ ጉዳይ ነው። በአገር ደረጃ ብቻ አይደለም፣ በዜግነት ደረጃም ካየነው ህይወታችንን የሚያመሰቃቅል ጉዳይ ነው። ከፍተኛ የሆነ ችግር የሚፈጥር ነው። ሁለተኛ ከአካባቢ አንጻር ከዲፕሎማሲ አንጻር በከፍተኛ ደረጃ የሚያስወግዘን ኢትዮጵያን ወራሪ የሚያደርግ ነው። ሪሊ ነገ ጦርነት ቢነሳ አሁን የኢትዮጵያ መንግስት እኔ ወራሪ አይደለሁም ብሎ ሊከራከር የሚችልበት ሁኔታ አይደለም ያለው። በጣም በሚያሳፍር ሁኔታ የዲፕሎማሲ ሀሁ ያውቃል በማይባል ደረጃ ነው ወጥቶ አሁን ወራሪ ነኝ የሚል መልእክት ለዓለም እየላከ ያለው። በትግራይ ውስጥ ያለውን የተያዘብኝን መሬት በኃይል አስወጣለሁ እያለ ነው። ትናንት ከዚህ በተቃራኒ ነበር ሲል የነበረው። ይህን ብሎ አሁን ዓለምን ማሳመን የሚችልበት እድል የለም። የኤርትራ ተቃዋሚዎችን በአደባባይ በይፋ ሆኖ በማያውቅ መጠን ከዚህ በፊት እንዲህ አይነት አሰራር ሪዮት ነበር። በንጉሱ ጊዜ ጀምሮ በደርግ ጊዜ በ27ቱ የኢህአዴግ ዘመን የውጭ አገር ተቃዋሚዎችን ኢትዮጵያ ውስጥ የመርዳት ጉዳይ የነበረ ሁኔታ በግልጽ በአደባባይ ግን አይደረግም። ትልቅ የሆነ የዲፕሎማሲ ኪሳራ ነው የሚያስከትለው። ይሄ መንግስት ግን እያደረገው ነው። ከዛም በላይ አንድም በ21ኛው ክፍለ ዘመን አንድ ሉዓላዊ አገርና ህዝብ ወራለሁ ወሬ የባህር በር አመጣለሁ እያለ እየተናገረ አንድ ጊዜ ይሄን ካልሽ በኋላ ጦርነቱን እኔ አይደለሁም ያስነሳሁት ወራሪ አይደለሁም ልታያትች። ስለዚህ ምንድነው የሚሆነው? ጦርነቱ በተነሳ ማግስት ከአፍሪካ ህብረት ጀምሮ የተባበሩት መንግስታት ውግዘት ነው የሚመጣው። የኢኮኖሚ ማዕቀብ ሊመጣብን ይችላል። ከውግዘትም አልፎ የመሳሪያ የአርምስ ኢምባርጎ ሊጣልብን ይችላል። እጅ ከወርጅ ነው የምንታስረው። እንደው በሆነ ተአምር በሂውማን ዌብ በቴክኖሎጂ በልጠን አሰብን ተቆጣጠርን ብንል እንኳን ጥቅም ላይ ልናውልበት የምንችል እድል የለም። እየተዋጋን እንዴት አድርገን ነው ሰላማዊ በሆነ መንገድ የባህር በሩን የምንጠቀምበት? አስቸጋሪ ነገር ነው እና ከዓለምም ጋር ነው የሚያጣላን።
አሁን በትግራይ በኩል ተይዞብናል የሚባለውንም ቦታ የራሱ መንገድ አለው። ኢትዮጵያ ግዛቴ በትክክል ተወሮብኛል ብላ እስካመነች ድረስ ለዓለም አቀፍ ፍርድ ቤት ክስ ማቅረብ ትችላለች። ለተባበሩት መንግስታት የጸጥታው ምክር ቤት አቤቱታ ማቅረብ ትችላለች። ለአፍሪካ ህብረት አቤቱታ ማቅረብ ትችላለች። መጀመሪያ በዛ መንገድ መታየት አለበት። ከዛ በኋላ ነው ጦርነት የመጨረሻ አማራጭ ተደርጎ የሚወሰደው። ጦርነቱም ደግሞ የተያዘብሽን ግዛት ታስለቅቂያለሽ እንጂ እዚህ ግዛት ስለተያዘብኝ የባህር በር በኃይል ይዛለሁ ብለሽ ወረራ ልትፈጽሚ አትችልም። ስለዚህ ከውስጣዊ ፖለቲካችን፣ ከአካባቢ፣ ከዓለም አቀፍ ፖለቲካ፣ ከኢኮኖሚ አንጻር ምንም የሚያዋጣ ጦርነት አይደለም። እርግጥ ነው የኢትዮጵያን መንግስት እድሜ ሊያሳጥር ይችላል። አንዳንድ ተቃዋሚ ይህን በማየት ጦርነቱ እንዲመጣ ሊፈልግ ይችላል፣ ሊገፋፋ ይችላል፣ ከውጭ ኃይል ጋር ሊሰለፍ ይችላል። ይሄ ግን ተገቢ ኃላፊነት አይደለም። በዛ ምክንያት ነው ይሄ ጦርነት እንዳይነሳ አሁን የምፈልገው። ከመንግስት በላይ ጉዳዩን ስለማያው ነው። የበለጠ ኢትዮጵያን የሚጎዳ የኢትዮጵያን ህዝብ የሚጎዳ ጦርነት ስለሆነ ጉዳዩን ከመንግስት ጋር ብቻ ከአገዛዙ ጋር ብቻ እያይዤ ባየው ጦርነቱ እንዲነሳ ልጸልይ ይችላል፣ ልመኝ ይችላል። በተግባር የማደርገው ነገር ባይኖር ግን ይሄ በከፍተኛ ደረጃ ህዝባችንን የሚጎዳ ለትውልድ የሚተርፍ ጣጣ የሚያመጣ ነው። አገራዊ ህልውናችንንም ወደ አለመኖር ሊቀየር የሚችል ነው እና በዚህ ደረጃ ልንረዳው ይገባል። ሰከንድ ብለን ልናስብ ይገባል። ስለዚህ ዝም ብሎ በመጮህም ብቻ አይደለም፣ በተግባር እውነቱን ለመናገር ሰላማዊ ሰልፍ ማድረግ ካለብን፣ መሰለፍ ካለብን በዚህ ጉዳይ ላይ መውጣት ያለብን ተጨባጭ የሆነ ተቃውሞ ለኢትዮጵያ ህዝብ ለዓለም ማሳየት አለብን። ስለዚህ ሚዲያው፣ አክቲቪስቶች፣ የፖለቲካ ኃይሎች ሀገር ውስጥም ውጭም ሀገር ያለን ይሄ ጦርነት እንዳይነሳ ተጨባጭ የሆነ እንቅስቃሴ ማድረግ አለብን ብዬ ነው የማምነው፣ ሳይረፍድብን። ይሄ መንግስት ኤኒታይም ተኝተን ስንነሳ ትልቅ ጦርነት ውስጥ አስገብቶን ልናገኝ ይችላል። በመዋቅር አይደለም ውሳኔ የሚወሰነው፣ ያየን ነው አይደል? እንዴ አሁን የቀይ ባህር ጉዳይ የሚኒስትሮች ምክር ቤት ውስጥ ቀርቦ አንድም ቀን ውሳኔ ያረፈበት ጉዳይ ለፓርላማ ቀርቦ ውይይት ሲደረግበት አላየን። ግን ትልቅ የመንግስት አቋም ተደርጎ ቀይ ባህርን እናስመልሳለን እየተባለ ሲነገር እንሰማለን። ከአንድ ግለሰብ አይምሮ ነው ሁሉ ነገር እየወጣ ያለ፣ በመዋቅር አይደለም የሚወሰነው። ስለዚህ ነገ ሚኒስትሮች ምክር ቤት ሳያውቅ፣ ፓርላማውም ሳያውቅ፣ ራሱ የብልጽግና ፓርቲ ማዕከላዊ ኮሚቴም ሳያውቅ ጦርነት ሊፈነዳ ይችላል፣ ሊጀመር ይችላል። ስለዚህ እንዲህ አይነቱን አደጋ ማስተናገድ አንችልም። ትልቅ ሪስክ ነው። ይሄን በማየት እኔ የተቀናጀ እንቅስቃሴ ማድረግ ያለብን ይመስለኛል። እንደውም ቀድመውን እኮ የዓለም አቀፍ ድርጅቶች መግለጫ ማውጣት ጀመሩ። እኛ ነበር መቅደም ያለብን። ለምን? የጉዳይ ባለቤቶች እኛ ነው። ጉዳቱ በዋናነት የሚመለከተው እኛን ነው። ከኛ ቀድመው ጉዳቱን አውቀው ዓለም አቀፍ ድርጅቶች እንዲህ አይነት መግለጫ ሲያወጡ እኛ ዝም ብለን ማየት የለብንም። በዚህ ጉዳይ መረባረብ አለብን የሚል መልዕክት ነው ያለኝ። ሪዮት እንግዲህ የተጠቀሰው ጽሁፍ ላይ እንዳልከው በዋናነት የኢትዮጵያና የኤርትራ ጉዳይ መንግስታት ጉዳይ ቢሆንም መፍትሄ መፈለግ ግን ዓለም ራሱ ዝም ማለት እንደማይገባው ዓለም አቀፍ አካላት የአውሮፓ ህብረትን ጨምሮ ወደ ጦርነት እንዳይገባ የሚቻለውን ሁሉ ሚና እንዲጫወቱ፣ ለዚህም ደግሞ ምሳሌ የሚሆን ከዚህ ቀደም የተሰሩ ስራዎች እንዳሉ ለምሳሌ የሱዳንና የቻድን በማንሳት የሚገልጸው ነገር አለና ሌሎችንም በርካታ ጉዳዮች የፕሪቶሪያው ስምምነትን በተመለከተ ኤርትራን የዛ አካል ማድረግን፣ ሌሎች በርካታ የመፍትሄ ሀሳብ ብሎ የሚያነሳቸው ጉዳዮች አሉና በአንተ በኩል እስካሁን ያልተነሳ ዜጎች ማድረግ ያለባቸውንም እንደዚሁ የገለጽከው አለ። ሰልፍ የሚሆን እንደዚህ ወደ ጦርነት እንዳይገባ የሚቻለውን ሁሉ መረባረብ ያስፈልጋል በሚል ምናልባት ያልጠቀስኩት ነገር አለ። የሚመለከታቸው የትኞቹም አካላት ተራ ዜጎችን እንደኛ ያለውን ጨምሮ ማድረግ ያለበት የምትለው ያልተነሳ ሀሳብ ካለ ወደ አንተ ልሂድ። በጥቅሉ ምልሽ አንስተነዋል። ግን ይሄ ከሌ ከከሌ የሚባል አይደለም። የግድ ጋዜጠኛ መሆን የለብንም፣ የግድ አክቲቪስት መሆን የለብንም፣ የግድ የፖለቲካ ሰው መሆን የለብንም። በዚህ ጦርነት የሚማገደው የእያንዳንዱ ቤተሰብ ልጅ ነው። ህይወቱን የሚያጣው የሚደህየው እያንዳንዱ ቤተሰብ ነው። ስለዚህ የሀገራ ሽማግሌዎች፣ ባለሀብቶች፣ የሃይማኖት አባቶች፣ ምሁራን፣ ሁሉም የሚመለከተው ጉዳይ ነው። ለአንድ አካል የሚተው ጉዳይ አይደለም። ስለዚህ በዚህ ደረጃ ርብርብ ማድረግ ያለብን ነው። ተቃውሟችንን መግለጽ ያለብን ሁላችንም፣ ኢቭን በገዢው ፓርቲ ውስጥ ያሉ የህብረተሰብ ክፍሎች፣ በብልጽግና ፓርቲ ውስጥ ያሉ፣ በመንግስት መዋቅር ውስጥ ያሉ። ይሄ ችግር ትልቅ ችግር ነው።
ኃላፊነት አለብን ይሄን መቃወም በሚል መንቀሳቀስ አለባቸው ብዬ ነው ማምነው። አስቸጋሪ መሆኑን ባውቅም ኢቭን የኢትዮጵያ ሰራዊት ውስጥ ያሉ ኃይሎች እስከመቼ ነው ተገቢ ያልሆነ ጦርነት ውስጥ እየገባን ዋጋ የምንከፍለው? ሀገራችንን ህዝባችን ዋጋ የምናስከፍለው? 30 ዓመት ከኤርትራ ጋር ተዋግተን ያን ሁሉ ወጣት አስጨርሰን መጨረሻ ላይ የተገኘው ውጤት አንድ የነበረውን ህዝብ በሁለት ሀገር እንዲከፈል ማድረግ ነው። ቀይ ባህርን እስከ ወዲያኛው ነው ያጣነው። ያን ሁሉ ጦርነት አደረግን፣ ያን ሁሉ መስዋዕትነት ከፍለን የባድመ ጦርነት ያውም ተወረን ባድመ ጦርነት ውስጥ ገብተን በብዙ 10 ሺዎች የሚቆጠሩ ወጣቶችን መስዋዕትነት አስከፍለን አስጨፍጭፈን መጨረሻ በአልጀርስ ስምምነት የቀይ ግዛት ውሎችን መሰረት አድርገን ተደራድረን ያን የሞትንለትን መሬት እንኳን ለኤርትራ እንዲፈረድ ነው ያደረገው። ምን ጥቅም መጣ? አሁን ኢትዮጵያ ውስጥ በሚካሄዱ ጦርነቶች 6 ዓመት ኦልሞስት 7 ሊሆን ነው ከኦላ ጋር ጦርነት ተካሂዶ ምን ውጤት መጣ? ምን አተረፈ? ትግራይ ውስጥ በተካሄደው ጦርነት በታሪካችን አይተነው በማናቅ መጠን የሚቀርበው ግምት ከሚሊዮን በላይ ህዝብ አልቋል። ያ ሁሉ ህዝብ አልቆ ያ ሁሉ ወጣት አልቆ ያ ሁሉ ሴት ተደፍሮ ያ ሁሉ መሰረተ ልማት ወድሞ ምን አተረፈ? ይሄው እንደውም አሁን የጦርነቱ አዙሪት የሚቀጥልበት ሁኔታ ነው እየተፈጠረ ያለው። አሁን ከኤርትራ ጦርነትም ጋር ተያይዞ እንደገና ትግራይ ውስጥ ሌላ ጦርነት ውስጥ የምንገባበት አዙሪት እየመጣ ነው። ይሄው ከፋኖ ጋር አማራ ክልል ውስጥ የሚካሄደው ጦርነት 2 ዓመት ሊሆነው ነው ሊያልፈው። ምን አተረፍን? ስንት ወጣት አለቀ? ስንት ሲቪሊያን አለቁ? ስንት የኢኮኖሚ ልማት ወደመ አማራ ክልል? ይሄው ቀጥሏል። ምን አተረፍን? እንዴት ነው ሲሆን ብልጥ ሆነን ብልህ ሆነን ከሌሎች ሀገሮች ውድቀት መማር ከሌሎች ሀገሮች ስህተት መማር እንችላለን? ቢያንስ ግን ከራሳችን ተደጋጋሚ ውድቀት ችግር መማር የሚያቅተን እንዴት ነው? መቼ ነው ጦርነት በቃን የምንለው? መቼ ነው ልጆቻችንን ማስገደል ማስጨፍጨፍ በቃን የምንለው? በዚህ ነገር ዋናው ተጠያቂ መንግስት ነው። አዎ መንግስት ነው። ግን ሁላችንም እንደ ዜጋና እንደ ህዝብ ኃላፊነት አለብን። መንግስት ለራሱ የፖለቲካ ጥቅም እየመጣ በቀሰቀሰ ቁጥር ልጆቻችንን አሳልፈን እየሰጠን የምናዋጋ ከሆነ ጦርነትን እየደገፈን እኛ ራሳችን ፍትህ በልባችን ውስጥ የለም። ጨካኞች ነን፣ አረመኔዎች ነን። በእውነት ዛሬ ዓለም ሁሉ ችግሩን እየፈታ ያለው በሰላማዊ መንገድ ነው። የእርስ በርስ ጦርነት ውስጥ ያሉ ሀገሮች ዓለም ውስጥ አሁን 6 እና 7 ሀገሮች ናቸው ሜጀር የሚባል ጦርነት ያላቸው። ዓለም ሁሉ ተለውጧል። እኛ 3000 ዘመን ተዋጋን፣ እርስ በርስ ስንጫረስ ኖር። ደግሞ አሁን በ21ኛው ክፍለ ዘመን በድሮ ዘመን እንኳን አድርገነው የማናውቅ ሶበርን የሆነ በዓለም አቀፍ ደረጃ እውቅና ያለውን አገር ሄደን ወረን አዲስ ጥቅም እናመጣለን ብለን መነሳት ውስጥ ነው የገባነው። መቼም አድርገነው አናውቅም። በጥንት ጊዜ ኋላ ቀር የሚባሉት መንግስታት እንኳን እንዲህ አድርገው ያውቁ። ማንንም ሀገር ሄደው ወረው ያውቁ። ኢትዮጵያዊነት የምንመጻደቀው የምንመካው ምን እያልን ነው? ኢትዮጵያ የራሷን የምትሰጥ የሰው የማትፈልግ እያልን ነው። ይሄን ታሪክ የሚያበላሽ ነው የሚሆነው አሁን ወረራ ከፈጸመ እና ይሄን ሁሉ ታሳቢ ማድረግ ያስፈልጋል። ሌላው ምናልባት ያልዳሰስ ነው ይሄ የኢትዮጵያ መንግስት አሁን በቃ ትክክለኛው ጊዜ ዛሬ ነው የሚልበት አንዱ ምክንያት ሪዮት ከትራምፕ አስተዳደር ጋር በተያያዘ ትራምፕ የአሜሪካ መሪ በሆነበት ሰዓት ወደ ጦርነት ብንገባ የተሻለ ነው የሚል አመለካከት አለ። በጣም የተሳሳተ አመለካከት። ምክንያቱም ራሽያ ዩክሬንን ወራ ምን ሆነ? አሁን ጦርነቱ እንዲቆም በዩክሬን ላይ የአሜሪካ መንግስት ተጽዕኖ እያሳደረ ነው። እኛም ኤርትራያን ብንወር የአሜሪካ መንግስት ሪጂም ቼንጅ በኤርትራ እንዲኖር ስለሚፈልግ ይደግፈናል የሚል የተሳሳተ እይታ አለ። በጣም የተሳሳተ እይታ ነው። ኢትዮጵያ ራሽያ አይደለችም ወይም ቻይና አይደለችም። የአሜሪካ መንግስት ለራሽያ የሚኖረው አቋምና ለኢትዮጵያ መንግስት የሚኖረው አቋም አንድ አይደለም። ቢልሚ የኢትዮጵያ መንግስት ኤርትራ ላይ ወራራ ቢፈጽም በቀዳሚነት ከሚያወግዙት መንግስታት የመጀመሪያው የሚሆነው የአሜሪካ መንግስት ነው። ምንም ጥርጥር የለውም። እና ይሄም በጣም የተሳሳተ አመለካከት። ሁለተኛ የትራምፕ አስተዳደር 3 ዓመት ከምናምን ነው በስልጣን ላይ የሚቆየው። አንድ ተርም ነው እንደውም ያለው ፕሬዚዳንት ትራምፕ። ከዛ በኋላ ሌላ መንግስት ነው የሚመጣው። ይሄ ጦርነት አንድ ጊዜ ከገባንበት ባጭሩ የምንወጣበት አይደለም። አርቆ ማሰብ ያስፈልጋል። በምንም ተአምር የትኛውም ዓለም የሚደግፈው ጦርነት ሊሆን አይችልም። የሚቃወመው ነው የሚሆነው። ለታሪካዊ ጠላቶቻችን ሁሉ ከኤርትራ ጋር እንዲሰለፉ እድል ነው የምንፈጥርላቸው። ለምን? የኤርትራ መንግስት ተወራሪ ነው የሚሆነው። ከተወረረ መንግስት ጋር ደግሞ መተባበር ወንጀል አይደለም በዓለም አቀፍ ሕግ።
ያው ያንተ ግምት እንግዲህ የነ አብይ ሊቀድሙ ይችላሉ ከሚል ነው። ምናልባት የግድ መቅደም የለባቸውም። ሪዮት አሁን ባለው ሁኔታ ጦርነት ቢነሳ የኢትዮጵያ መንግስት ነው ተጠያቂ የሚሆነው። አስቀድሞ አጀንዳውን ሴት አድርጓል፣ ገልጿል። የኤርትራ መንግስት እኮ በአቋም ደረጃ እኮ በጥንቃቄ ነው ነገሮችን እያራመደ ያለው፣ ዝግጅት እያደረገ ነው። ግን ኢትዮጵያን ወራለሁ አላለም፣ የኢትዮጵያን መንግስት ወጋለሁ አላለም፣ ወይም ደግሞ የኢትዮጵያ ተቃዋሚዎችን በይፋ እያደራጀ ሆነው አላለም። እያለ ያለው እንደውም የኢትዮጵያ መንግስት በእብሪት ተነሳስቶ ሊወረኝ ነው እያለ ነው ፕሮፓጋንዳ እየሰራ ያለው። እሱ እኮ በደንብ እኮ መሰራት ያለበትን ነገር የኤርትራ መንግስት እየሰራ። ስለዚህ ቅድም እንዳልኩሽ በተዘዋዋሪ አይደለም በቀጥታ ነገ ውጊያ የሆነ ቦታ ቢነሳ የኢትዮጵያ መንግስት ወራሪ መሆኔን አስቀድማችሁ ወቁልኝ እያለ ነው አሁን በይፋ። የዛ አይነት ፕሮፓጋንዳ ነው እየተራመደ ያለው። ከዶክተር ሙላቱ ጽሁፍ ጀምረሽ በተከታታይ እየተካሄዱ ያሉትን ቅስቀሳዎች ካየሽ፣ ኤታማጆር ሹሙ በቀደም የሰጡትን መግለጫ ያደረጉትን ንግግር ካየሽ ኢትዮጵያን በዓለም ፊት ወራሪ አድርጎ የሚያቀርብ። ስለዚህ ይሄ ምልሽ ገና ነገ ምን ይሆናል ማን በወራሪነት ይታያል ብለን የምንገምተው ነገር አይደለም። የኢትዮጵያ መንግስት በጣም በሚያሳዝን ሁኔታ ራሱን ወራሪ አድርጎ አስቀድሞ እያሳየ። የዶክተር ሙላቱ ግን እንደሱ ማለት እንችላለን ውጥረት መኖሩን በደንብ ይፋ ያደረገ ጽሁፍ ነው። ግን ለማለት የተፈለገው ወይም በቀጥታም የተባለው ልክ በኤርትራ በኩል ጦርነት ሊጀመርብን ነውና እንዳይጀመር ዓለም አቀፉ ማህበረሰብ ይረባረብ ምናምን አይነት ነገር ነው። በዲፕሎማሲ ወራሪ ያሳስባል ወይ ነው የምልህ። በዲፕሎማሲ ቋንቋ የኤርትራን መንግስት እንዴት አድርገው ነው የሳሉት? እሳቸው በፍጹም በስልጣን ላይ ሊቀጥል የማይገባው ሊወገድ የሚገባው መንግስት እንደሆነ አድርገው ነው የጻፉት። እሳቸው ጽፈውታል አልጻፉትም ሌላ ጉዳይ ነው። መረጃው የለኝም እኔ። ብዙ ነገር ይባላል፣ ግን በስማቸው እስከወጣ ድረስ ኃላፊነት መውሰድ ያለባቸው እሳቸው ናቸው። ሪሊ ተገቢ ጽሁፍ አይደለም መልእክቱ ራሱ። አይ ተገቢ ነው እያልኩ አይደለም። እንደዛ ያሳስባል ወይ ማለት የኢትዮጵያ መንግስት ነው ሊጀመርብን ነው አይነት ነገር ስለሆነ እሱማ የግድ እኮ ነው። በዲፕሎማሲ ማንኛውም በዓለም ውስጥ የወረረ ሁሉ እኔ ነኝ የተወረርኩት እኔ አይደለሁም ተጠያቂ ብሎ ነው የሚቀርበው። ይሄ የዲፕሎማሲ ሀሁ ነው። የኢትዮጵያ መንግስት የእሳቸውን ጽሁፍ ጨምሮ ማለት ነው እያደረጋቸው ያሉ ፕሮፓጋንዳዎች፣ የፒአር ስራዎች በአጠቃላይ የሚያሳዩት ለሆነ አይነት ወረራ እየተዘጋጀ መሆኑን የሚያሳዩ ናቸው። በመግለጫ ብቻ አይደለም፣ ወታደራዊ እንቅስቃሴ እያደረገ ነው። ዓለም እኮ በሳተላይት ያን ያህል በአፋር በትግራይ አሁን ከፍተኛ የሆነ የወታደራዊ እንቅስቃሴ አለ፣ ዲፕሎይመንት አለ። ይሄን ሁሉ ዓለም ያያል። የፕሮፓጋንዳውንና ይሄ መሬት ላይ ያለውን እንቅስቃሴ አያይዘሽ የኢትዮጵያ መንግስት ምን እየሰራ እንደሆነ ለመረዳት በጣም ቀላል። ነገ ማስተባበል የማይቻልበት ደረጃ ነው አሁን እየተሰራ ያለው ፕሮፓጋንዳ። በጣም የተሳሳተ ነው። አንዳንድ ጊዜ እውነት ይዘሽ ተወራሪ ሆነሽ እንኳን እንደ ወራሪ የምትታይበት ጉዳይ አለ። ይሄ ግን ግልጽ የሆነ ሳዳም ሁሴን ኩዌትን እንደወረረው አይነት ወረራ ነው፣ ምንም ፍጅት የሌለው። እና ይሄ ምንድነው የሚፈጥረው? ኤርትራያን እንደ ተወራሪ ይወሰዳል። ከተወራሪ ጋር ደግሞ መቆም የማንም ሀገር መንግስት ኃላፊነትና መብት ነው። ይሄ ከፍተኛ የሆነ ለኢትዮጵያ ታሪካዊ ጠላቶች ራሱ ከፍተኛ የሆነ እድል የሚፈጥር ጦርነት ነው። ይሄን በደንብ በተጨባጭ መረዳት ያስፈልጋል። ራሳችንን ማሞኘት የለብንም። እኛ ለጦርነት እያየን እኮ ነው። በስም መጥራት ስለማይመጥኑ ለዚህ ሚዲያ በስም አንጠራቸውም እንጂ የመንግስት ቁጥር አንድ የሚባሉ ደጋፊዎች ቀለብ የሚሰፈርላቸው ምን እያሉ እኮ እየተናገሩ እንደሆነ እያየን እኮ ማለት ነው። እሱ በሁለቱም በኩል ጦር ማንቀሳቀስ እንደዚህ ያሉትን መረጃዎች ያው በተለያየ መንገድ እየወጡ ነው። ጦር ማንቀሳቀሱ በሁለቱም በኩል ያለ ነው። ዲፕሎማሲውንና ፕሮፓጋንዳውን ካየሽ ግን የኤርትራ መንግስት በጥንቃቄ ነው የኛው ነው። በጣም በሚያሳዝን ሁኔታ ግልብ የሆነ ዲፕሎማሲ እያራመደ ያለ። ስለዚህ ነገ እኛ ወራሪ አይደለንም የምንልበት እድል ራሱ በጣም ጠባብ ነው። አስቀድሞ ወቁልኝ አይነት ነው አሁን እየተደረገ ያለው ፕሮፓጋንዳ፣ እየተሰራ ያለው ዲፕሎማሲ ማለት ነው። ከዛ አንጻር ማየት አለብን። ስለዚህ እኔ በደንብ ዳሰነዋል ሁሉንም ነገር። ሪሊ ይሄን ጉዳይ ዝም ብለን ለመቃወም ብለን ያመጣ ነው እንዳልሆነ መረዳት ያስፈልጋል። እውነቱን ለመናገር ጉዳዩን ከኢትዮጵያ መንግስት ካገዛዙ ጋር አያይዘን ብናየው እንዲያውም ይሄ ጦርነት ቢነሳ የዚህ መንግስት እድሜ ያጥራል። እውነቱን ለመናገር የዛ አይነት ስሜታዊ የሆነ አመለካከት፣ ጠባብ የሆነ አመለካከት ቢኖረን ይሄ ጦርነት እንዲነሳ ነው መግፋት ያለብን። የመንግስት እድሜ የማጠር እድል ይኖረዋል። ግን እነሱ በነገራችን ላይ እንደዛ በጣም ሲደረግ አያለውን። ያው
ጦርነቱን የተቃወመውን በሙሉ ልክ ባንዳ የሀገር ጠላት አድርጎ የማስመሰል አይነት ነገር በመንግስት ጭፍን ደጋፊዎች የሚደረገው እንዳለ ሆኖ በሌላ በኩል ደግሞ ያለው ነገር ምንድን ነው? በቃ ጦርነቱ ተነስቶ ከዛ በኋላ የሚመጣውን ነገር ሲገመት የሚገመትበት መንገድ ራሱ እጅግ በጣም አስደንጋጭ ነው። ምንም በቃ ቅድም ያለው ጽሁፍ ላይም ያለውን ስጋት ምናምንም ባልተጋራ አይነት ሁኔታ በቃ አሰብ ኢትዮጵያ ሆና ምናምን አይነት እንዴት ተደርጎ ካልኩሌት እንደሚደረግም አይገባኝም። እንደዚሁም ደግሞ የመንግስት ተቃዋሚ ነን ደግሞ ብለው በጭፍን እየተቃወሙ ያሉት ደግሞ አዎ መንግስት ያበቃለታል፣ ስለዚህ ቶሎ ብለን መደገፍ አለ የህወሓት ደጋፊዎችን ጨምሮ ማለት ነው። ይችን አጋጣሚ ለመጠቀምና ሁለቱንም በአንድ ድንጋይ ሁለት ወፍ አይነት ነገር የኤርትራ መንግስትንም ብልጽግናንም ለመምታትም ያለ ከፍተኛ አይነት ድጋፍም ደግሞ ያለው በትክክል ነገሩን ገምግመው አይሄኛውን መንገድ ነው የሚሻለው የሚል በራሳቸው መንገድ ማለት ነው የያዙ ሰዎች እንዳሉ ሆነው ነገር ግን ሁለቱንም አንዴ ለመምታትም የማድረግም አይነት ነገር ለማጋጨትም ፕሮፓጋንዳዎች ያለውኝ ከዛ ውጭም ያሉት ከዋትም ጭፍን ደጋፊዎች ውጭም ያሉም ደግሞ ሌሎች ተቃዋሚዎችም የብልጽግና እንደዚሁ በሰፊው በቃ ቶሎ ጦርነቱ ጀምሮ ተሰልፈው ከኢሳያስ ጋር አብይን የሚያስወግዱበትን አይነት ነገር ነው ሲናገሩ የምታየው በቀጥታም በተዘዋዋሪም አይነት ነገርና አብይ ብቻ ነው ወይ አብሮ የሚወድቀው ሀገርስ ምንድነው የሚሆነው የሚለውን ነገር ያላሰላም አይነት ነገር ከመንግስት ካገዛዙ ጋር ብቻ አያይዤ ባየው እኮ ሪዮታ ለምንድነው ወጥቼ አሁን የምለፈልፈው? ለምንድነው ከኤርትራ መንግስት ጋር አትቁሙ ብዬ የምናገረው? ቢያንስ እኮ ዝም ማለት ይችላል አይደል? ይችላል። እኔ ይሄን በመናገሬ እኮ አብዛኛዎቹ ተቃዋሚዎች ደስተኛ እንደማይሆኑ አውቃለሁ፣ እንደሚያወግዙኝ አውቃለሁ። አለመናገር እኮ ይችላል አይደል? ጉዳዩን ከመንግስት ስልጣን ጋር ብቻ አያይዤ ባየው ማለት ነው። ግን በመርህ መራለሁ ሀገር ወዳለሁ የሚል ፖለቲከኛ እንደዛ ማድረግ አለበት የሚል እምነት የለኝም። ዛት ኢዝ ዋይ ጦርነቱን ብቻ ሳይሆን እያወገዝን ያለ ነው። አሁን ምናልባት ጦርነቱን ከተነሳ ከኤርትራ መንግስት ጋር ቆሞ በስልጣን ላይ ያለውን መንግስት መውጋት ስህተት ነው እያልኩ ነው አይደለም? ስህተት ነው። ኢብን አሁን ጦርነቱን በማን አለበኝነት ዞሮ ዞሮ ኢትዮጵያ ልትወረኝ ተዘጋጅታለች። መልእክቷ ግልጽ ነው፣ ዓለም አውቆታል። ስለዚህ ይህን እድል ልጠቀም ብሎ የኤርትራ መንግስት በኢትዮጵያ ላይ ወረራ ቢፈጽም ከመንግስት ጋር እንቆማለን፣ ምንም ጥርጥር የለም። ግን ይሄ መንግስት ከሱ ጋር እንኳን እንድንቆም እድሉን እያሳጣ ነው፣ ራሱን ወራሪ አድርጎ እያቀረበ ነው። በማያሻማ ሁኔታ እኔ ወራሪ ነኝ እወቁልኝ እያለ ነው። ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። እና በምንም መልኩ እኔ ይሄን ጉዳይ ለመቃወም ብዬ አይደለም እየተቃወምኩ ያለሁት። በምንም ጉዳይ የባህር በር ኢትዮጵያ ብታገኝ ጠልቼ አይደለም፣ ደስ ነው የሚለኝ። የኢትዮጵያ መንግስትም ይሄ መንግስት ራሱ አስመሳይ መሆኑን አውቃለሁ። ይሄ መንግስት ይሄን አጀንዳ በመያዙ ደስ ብሎኛል እንጂ አልከፋኝም። እንኳን ያዘው ጥሩ ነው። ትውልዱ እየተቀባበለ ተፈጻሚ እስኪሆን ድረስ ይዞት ሊቀጥል የሚገባ አጀንዳ ነው። ስለዚህ ለምን በዶክተር አብይ ጊዜ ይሄ አጀንዳ ተቀባይነት አገኘ ብዬ ሊከፋኝ አይችልም። ደስ ነው የሚለኝ፣ ችግር የለውም። ግን አገርን የሚጎዳ ጉዳይ ስለሆነ ነው የምንቃወመው። አገርን ብቻ አይደለም ራሱ የባህር በር ጥያቄን የሚጎዳ ነው። በዚህ መልኩ ይሄን የባህር በር ጥያቄ በወረራ ለማስፈጸም መሞከር ኢትዮጵያ ወደፊት የባህር በር የማግኘት እድሏን የበለጠ ያወሳስበዋል፣ ሩቅ ያደርገዋል። ስለዚህ በዚህ ጉዳይ እየተቃወምን ያለን ሰዎች ኢትዮጵያ ወደፊት የባህር በር እንዲኖራት ከመቆርቆርም ነው፣ ከመቆርቆር በሩ እስከ ወዲያኛው እንዳይዘጋ ከመፈለግም ነው። እና በኃላፊነት ስሜት ጉዳዩን ብናየው ጥሩ ነው እላለሁ። ሪዮት ሸንቁጥ በትክክል ሰላም ወዳድ ኢትዮጵያውያን እና ኤርትራውያን በአንድነት እንቅስቃሴ መጀመር አለብን እላለሁ ብሏል። ለሰላም እንግዲህ ማድረግ እጃችን ላይ ያለው ነገር ምንድነው፣ ማድረግ የምንችለው ነገር ምንድነው የሚለውን ወደ ጦርነት እንዳይገባ ምንችላትን ነገር ማድረግ ተጽዕኖ መፍጠርም እንደ ዜጎች መቻል ነበረብን። ያው አቅማችን የተበጣጠሰ ሆኖ ድምፃችንን ማናሰማ ሆነን እንደሱ አይነቱ ባህል ስለሌለን ነው እንጂ ሰላም ወዳድ እንዳለው ኢትዮጵያውያንም ኤርትራውያንም ይህን ጊዜ ተረባርበው በሁለቱም በኩል ወደ ጦርነት እንዳይኬድ ማድረግ ያለባቸው ነው የሚሆነው። አንዳንድ ጥያቄዎች አሉ። አንዳንዶቹን አሁን ስለገባችሁ ነው እንጂ ቀድሞ ተናግሮባቸዋል እና ወደኋላ መለስ ብላችሁ እዩዋቸው። ሌላው ከርዕሱ ጋር ቀጥታ ማይሄድ ስለሆነ እንግዲህ ለሌላ ጊዜ እናቆየዋለን። የፊርማ ነበር እና አንድ ሰውም እንደዚሁ ሲያነሳ ነበር እዚህ ፕሊዝ ሳይን ፔቲሽን ብሎ እሱን በመጨረሻ ትንሽ እንባባልበት እና
ከጉዞ ጋራ በተያያዘ ከጉዞ መከልከልህን እየተሰበሰበ ያለ ፊርማ አለ። እኛም በሚዲያችን ተናግረናል እና እሱን እንዴት ነው ምን ላይ ነው ያለው የሚለውን እንዲሁም ሌላ መጨመር የምትፈልገው ነገር ደግሞ ካለ እሱን ጨምረበት እንለያያለን። አዎ የጦርነቱ ጉዳይ የበለጠ ወቅታዊና አንገብጋቢ ስለሆነ እውነቱን ለመናገር የፔቲሽኑ ጉዳይ ዘንግቼው ነበር። እንኳን አነሳሽው ማለት ነው። ያው ፔቲሽን ማስፈረም ተጀምሯል። እነዚህን አፋኝ 2 ህጎች በመቃወም ማለት ነው። ህጎቹ እንዲሻሻሉ ወይም እንዲለወጡ ጥረት ማድረግ አለብን። ይሄ ጉዳይ እኔን ብቻ የሚመለከት አይደለም፣ ሁላችንንም የሚመለከት ነው። ሁላችንንም በየተራ ሊጎዳ የሚችል ህግ ነው። ሰምተሽ ይሆናል ሪዮት፣ ትናንትና ዜና ሰምቻለሁ። በጣም በርካታ የኢትዮጵያ ባለሀብቶች ከሀገር እንዳይወጡ ሁሉ ተከልክለው ወደፊት መንግስት የማይፈልጋቸው ይቃወሙኛል የሚላቸውን ኃይሎች ሲፈልግ ከሀገር እንዳይወጡ ሲፈልግ ደግሞ ከውጭ ሀገር ወደ ሀገር ውስጥ እንዳይገቡ የሚከለክልበት ሁኔታ ነው ያለው። ሀብት ንብረታቸውን በዘፈቀደ የሚወርስበትን ህግ ነው ያወጣው እና ይህን ህግ መቃወም ከእኔ ጉዳይ ላይ ብቻ ጋር የሚያያዝ አይደለም፣ ሁላችንም የሚመለከት ነው እና በጣም አዝጋሚ ሆኖ ነው እየሄደ ያለው የፔቲሽን ፍረማው። ስለዚህ ጉዳዩ የጋራ መሆኑን አምናችሁ ጠቃሚ መሆኑን አምናችሁ ብትፈርሙ ጥሩ ነው እና ምናልባት ሊንኩን ብታያይዡ በቀላሉ ሊረዱት ሊያገኙት ይችላሉ። ለመሙላት ምንም 1 ደቂቃ እንኳን አይወስድም፣ ጊዜ አይወስድም። በዚሁ አጋጣሚ ምናልባት አንዳንድ ሰዎች ያነሱልኝ ጥያቄ አለ። እንትኑ ዌብሳይቱ የገንዘብ ጥያቄ ያቀርባል ከተፈረመ በኋላ እና እሱን የግድ መስጠት አያስፈልጋቸው። ገንዘቡ ለእኛ ሳይሆን ለራሱ ለዌብሳይቱ የሚጠየቅ ነው እና ግዴታ አይደለም። ስለዚህ ሳይን ፔቲሽን የሚለውን በቀይ ምልክት ያለውን ከተጫኑ በቂ ነው። ከዛ በኋላ ምንም ማድረግ የለባቸውም። በፍርሃት ምክንያት ደግሞ የማይፈርሙ ሰዎች አሉ። የኢትዮጵያ መንግስት መፈረማችን ካወቀብን የሚል የግድ አይደለም። ስማችሁ እንዳይታይ ማድረግ ትችላላችሁ። ኢቭን ስማችሁንም ቀይራችሁ መፈረም ትችላላችሁ። ችግር የለውም። ይሄንም ብትረዱት ጥሩ ነው። ሌላው እኔ ወደ ሀገር ቤት መመለሴ አይገባም ብለው በበጎም በመጥፎም የሚያምኑ ሰዎች የማይፈርሙ እንዳሉ አውቃለሁ። ይሄም ተገቢ አይደለም። ከአንድ ግለሰብ በላይ ነው ጉዳዩ። ከኔ መመለስና ለመመለስ ጋር ብቻ አያይዛችሁ አትዩት። ሌላው ያው በጣም ተገቢ ባልሆነ የፖለቲካ አመለካከት ይሄ ጉዳይ የልደቱ ጉዳይ ነው፣ ይሄን አለመፈረም ልደቱን መጉዳት ነው ብለው የሚያስቡና የማይፈርሙ ሰዎች አሉ። እነሱ ምን ማድረግ አይቻልም። የሚያሳዝን ነው። የትም የሚያደርስ አመለካከት አይደለም። ግን የግድ እነሱን ፈርሙ ብሎ መጠየቅ መወትወት አስፈላጊ አይመስለኝም። ግን የምናምንበት ሰዎች ጉዳዩን በቅንነት ማየት የምንችል ሰዎች ከባድ ነገር አይደለም፣ 1 ደቂቃ የሚወስድም አይደለም። በመፈረም ትብብራችንን ብናሳይ ጥሩ ነው። ማንንም አይደለም የምንተባበረው፣ የራሳችን መብት ነው፣ የራሳችን ጥቅም ነው በዚህ ረገድ የምናስከብረው እና እንደው በዚህ አጋጣሚ ጥሬን አቀርባለሁ ለማለት ነው። ሪዮት ከልብ ነው የማመሰግነው ድሉን ስለሰጠሽኝ። እኔም በጣም ነው የማመሰግነው። አድማጭ ተመልካቾቻችን አያይዝላችኋለሁኝ ከስርና እየገባችሁ መፈረም ትችላላችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም። የአንድ ሰው ጉዳይ ራሱ ብቻ እንኳን ቢሆን ኢፍትሐዊነትን መከላከል፣ ኢፍትሐዊነትን መቃወም ይገባል። ግን ደግሞ ይሄ የሁሉም ጉዳይ ነው። ነገ ከነገ ወዲያ ሁላችንም መንግስትን እየተቸን እንቀጥላለን፣ ነገር ግን ደግሞ ወደ ሀገራችን እንገባለን ወይም ከሀገራችን እንወጣለን የሚለውን ነገር እጅግ አዳጋች የሚያደርግ ነገር ነው እየተካሄደበት ያለው እና ስለዚህ ሁላችሁም ብትፈርሙ ደስ ይለኛል። ከስራ አያይዝላችኋለሁኝ። እጅግ በጣም አመሰግናለሁ በድጋሚ ስለነበረን ጊዜ። ከልብ አመሰግናለሁ። እባክሽን ግፉበት። እንደው ብዙ የአየር ጊዜያችሁን ይህን ጦርነት በማስቀረት ረገድ ሰሞኑን ብታውስ ጥሩ ነው ባይ ነኝ። በእውነት ከሆነ በኋላ ብንቆጭ ዋጋ የለውም እና ጥሩ ነው ያዝሽው፣ ቀጥይበት ለማለት ነው።